የኢራን ጦርነት ከተጀመረበት ጊዜ አንስቶም ክሬምሊን የአሜሪካና የእስራኤል ጥቃቶችን በተደጋጋሚ ሲያወግዝ፣ የሩሲያ መንግሥት ቴሌቪዥን ደግሞ የኢራንን እምቢተኛነት አሞካሽቷል። ሞጅታባ ኻሜኔይ የኢራን አዲስ ጠቅላይ መሪ ሆነው በተሾሙበት ወቅት ፕሬዝዳንት ፑቲን የእንኳን ደስ ያሉት መልእክት ያስተላለፉ ሲሆን ሞስኮ ለቴህራን ያላትን የማያወላውል ድጋፍን አረጋግጠዋል። ሩሲያ በቃል አቀባዩ በኩልም የእስላማዊ ሪፐብሊክ ታማኝ አጋር ነች፣ ሁልጊዜም ትሆናለች ብላለች። በእርግጥ ቃል አቀባዩ ዲሚትሪ ፔስኮቭ እንደ አሶሺየትድ ፕሬስ ያሉ ዘገባዎችን እርባና ቢስ ቢሏቸውም በምድር ላይ የሚታዩት የድሮን ስብርባሪዎች ግን የሚያሳዩት እውነታም በተቃራኒው ነው እየተባለ ነው። ሩሲያ ለኢራን አድርገዋለች የተባለውን የድሮን አቅርቦት ዜናን ተከትሎ የድሮን ስብርባሪ ምስሎች እየተዘዋወሩ በብዙ ሚዲያዎች እየተተነተኑ ይገኛሉ። እየተዘዋወረ ያለው የድሮን ስብርባሪዎችን የሚያሳየው ፎቶ ብዙዎችን ያነጋገረ ሲሆን የምዕራባውያን ምንጮች ሩሲያ ለኢራን የድሮን መለዋወጫዎችና የደህንነት መረጃዎችን ትሰጣለች ሲሉ ለሚያቀርቡት ውንጀላዎች እንደ ማስረጃ እያቀረቡት ይገኛሉ። ብዙዎች እንደሚሉት ሩሲያ ለኢራን ያደረገችው ድጋፍ ላይ እርግጠኛ መሆን የማይቻለው ከወታደራዊና ደህንነት ጋር የተያያዙትን ሲሆን ከሩሲያ ጋር ጦርነት ውስጥ ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን 100% እርግጠኛ ነኝ በማለት ሩሲያ ወደ ኢራን ሻሂድ የተባሉትን አጥፍቶ ጠፊ ድሮኖችን ልካለች ብለዋል። በአውሮፓውያኑ መጋቢት 15 የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን ከሩሲያ ጋር ወታደራዊ መስክን ጨምሮ የቅርብ ትብብር እንዳላት ቢገልጹም ተጨማሪ ዝርዝሮችን ለመናገር ግን ፈቃደኛ ሳይሆኑ ቀርተዋል። Are you receiving any help from Russia? Well, we have a strategic partnership with Russia. So that's a yes? And, a military cooperation between Iran and Russia is not something new. It's not a secret. It has been in the past and is still there and will continue in the future.